Ukraine strikes an alleged Iran-linked vessel, raising fears that one of Moscow's closest partners could respond with overwhelming fury. ማን ያምናል? ዩክሬን ኢራንን ማጥቃት ጀመረች። ይህ የመስቀልቅሉ ዓለም ውጤት ነው። የወዳጅ ጠላቴ ነው እንዲሉ ዩክሬን ኢራን ማጥቃት ጀምራለች። የጠላት ወዳጅም ያው ጠላት ስለሆነችባት ኪየቭ ኢራንን በድሮን መምታቷ ተሰምቷል። ላለፉት ወራት የጦርነት የስበት ማዕከል ሆኖ የዘለቀው የሆርሙዝ ሰላጤ አሁን ላይ ተተኪ ያገኘ ይመስላል። ከሰሞኑ ቀይ ባህር፣ አሁን ደግሞ የካስፒያን ባህር ተረኛ ለመሆን ተገዷል። በእርግጥ የዩክሬን ጉዳይ የራሱ አረባት የሰው ታማስላለች አይነት ነው። ምክንያቱም የዩክሬን ከተሞች ሌት ተቀን የሚነፍሩት በኢራን ሰው ሰራሽ ድሮን ሲሆን የቴህራን መዳከም ወደ ሞስኮ የሚፈሰውን የድሮን ጅረት ያስቀረዋል የሚል ስሌት ስላለ ነው ኮሜዲያኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደዚህ ጦርነት የገቡት። ይህ ብቻ አይደለም። ኢራን በዚህ ጦርነት ሽንፈት ከተከናነበች የተቀዛቀዘውን ከነጩ ቤተ መንግስት ይፈስ የነበረውን የጦር መሳሪያ ምንጭ ዳግም እንዲጀመር ያደርገዋል። አሁን በካስፒያን ባህር የተለኮሰው የኢራን ዩክሬን ግጭት ግን እጅግ አሳሳቢ እንደሚሆን እየተነገረ ይገኛል። ኢራንም ዩክሬንን ልክ አስገባታለሁ ስትል ዝታለች። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ኢራን አሜሪካ ጦርነት ረገባለ ሲባል ዩክሬን ኢራን ላይ መተኮሷና የሁለቱን ሀገራት ቁርሾ ብሎም የሩሲያ ሚና በጥልቀት እንፈትሻለን። አብራችሁን ትቆዩ ዘንድ በአክብሮት ተጋብዛችኋል። የካስፒያኑ ኦፕሬሽን ዩክሬንና ኢራን በካስፒያን ባህር ላይ ተፋጠዋል። Iran has summoned Ukraine's diplomatic chief of mission after an attack on one of its commercial vessels in the Caspian Sea. Tehran says one sailor was killed and another injured in the Ukrainian attack. ዩክሬን በካስፒያን ባህር ላይ የቀዘፈ የነበረን የኢራን የንግድ መርከብ ላይ የድሮን ጥቃት ከፈጸመች በኋላ አንድ ከፍተኛ የኢራን ሕግ አውጪ የአጸፋ ምላሽ እንደሚሰጥ አስጠንቅቀዋል። በኢራን ላይ የሚፈጸም ማንኛውም ጥቃት የአጸፋ ምላሽ አለው ያሉት የሕግ አውጪውን አሜሪካና እስራኤል በደንብ ያውቁታል ሲሉ ተደምጠዋል። የኢራን ፓርላማ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዝ በኤክስ ገጻቸው ላይ ባጋሩት መልእክታቸው አሜሪካና እስራኤል ማንኛውም በኢራን ላይ የሚፈጸም ጥቃት ምንጊዜም ዋጋ እንደሚያስከፍል ያውቃሉ፣ ይህ ደግሞ ዛሬም እውነት ነው ሲሉ ተደምጠዋል። አክለውም ዩክሬን በቅርቡ ኢራን ድርጊቱ ምላሽ ሳገኝ እንደማትተው ትማራለች ብለዋል። አዚዝ አሳንሰው የሚገምቱን ዝርዝር እየጨመረ መጥቷል ሲሉም ተደምጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዩክሬን በኢራን የንግድ መርከብ ላይ የፈጸመችው ጥቃት የመንግስታቱ ድርጅት ቻርተር የጣሰ መሆኑን ተናግረዋል። አክለውም በጥቃቱ አንድ ባህርተኛ መገደሉን አሳውቀው ምላሽ ሳይሰጡ አይቀርም ሲሉ ተደምጠዋል። The Islamic Republic of Iran will always exercise its legal right to defend the integrity of its territory. የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኤክስ ገጻቸው ላይ አገራቸው በካስፒያን ባህር ላይ የረጅም ርቀት ሚሳኤሎችን በማስወንጨፍ ጠንካራ ውጤት ማግኘቷን አስታውቋል። አክለውም ጥቃቱ የተፈጸመው ኢራን በተሳተፈችበት ወታደራዊ ጭነት በጫነች መርከብ ላይ መሆኑን ተናግረዋል። 371,000 ስኩዌር ኪሎ ሜትር ስፋት ያለው ባህር ነው። ይህ ባህር በ5 ሀገራት የሚዋሰን ሲሆን ሩሲያን፣ ካዛክስታንን፣ ቱርክሜኒስታንን፣ ኢራንና አዘርባይጃንን ያዋስናል። ካስፒያን ባህር ለነዳጅ፣ ለተፈጥሮ ጋዝ ወሳኝ ምንጭ ሆኖ ያገለግላል። ዶናልድ ትራምፕ የኢራን ነዳጅ ሽያጭ ወደ ዜሮ ለማድረስ ሲሞክሩ ስላልተሳካላቸው ደግሞ ኢራን ሳቱን እኛ ሆርሙዝ ሰላጤ ዘግተን የኢራን ነዳጅና ሌሎች እንቅስቃሴ ገድበን እናሽመደምዳታለን እያሉ ነበር። ሁለቱ ሀገራት ለዓለም ኢኮኖሚ ትልቅ ስጋት ፈጥረዋል። ኢራን ታዲያ በሆርሙዝ ሰላጤ በኩል ማዕቀብና ወታደራዊ ጫና ሲበረታባት ፊቷን ወደ ሰሜን ካስፒያን ባህር አዙራለች። ኢራንና ሩሲያ በካስፒያን ባህር በኩል ያላቸው የንግድና የወታደራዊ ግንኙነት እየተጠናከረ መጥቷል። ይህ መስመር ከምዕራባውያን ቁጥጥር ነጻ የሆነ የሰሜን ደቡብ ትራንስፖርት ኮሪደር ሆኖ ያገለግላቸዋል። ዶናልድ ትራምፕ ማዕቀብ ሲጥሉ ኢራን ነዳጅና ሌሎች ምርቶችን በካስፒያን በኩል ወደ ሩሲያና ወደ መካከለኛ እስያ በማንቀሳቀስ ትጠቀምበታለች። ሩሲያ በካስፒያን ባህር ላይ ያላትን የባህር ኃይል የበላይነት በመጠቀም ቀጠናውን በውጭ ኃይሎች እንዳይደፈር ከኢራን ጋር ትሰራለች። ምንም እንኳን ሁለቱ ነዳጅ አምራችና ተፎካካሪ ቢሆንም የአሜሪካንን ጫና ለመቋቋም ግን በካስፒያን ባህር ያለውን የተፈጥሮ ሀብት በጋራ ለመጠቀም ብሎም የውጭ ጣልቃ ገብነትን ለመከላከል ስምምነት አላቸው። ትራምፕ በሆርሙዝ ሰላጤ በኩል ኢራን ለማድቀቅ ሲሞክሩ ኢራን በካስፒያን ባህር በኩል ካለች ሩሲያ ጋር ያላትን ግንኙነት እንደ መተንፈሻ ቱቦ ትጠቀምበታለች። ይህም የካስፒያን ባህር ከኢኮኖሚ ቀጠናነት ባለፈም የምዕራባውያን ጫና መቋቋሚያ ስትራቴጂካዊ ምሽግ ሆኖ ያገለግላል። እና ሜን ወሳኝ መስመር ነው ዩክሬን ማጥቃት የጀመረችው። የዩክሬንና የኢራን ውጥረት ምክንያት ሩሲያ የዩክሬን መሰረት ሩሲያ የዩክሬን መሰረተ ልማቶችን ያወደሙ አብዛኞቹ የጦር መሳሪያዎቿን ከውጭ አጋሮቿ እንደምታገኝ ይነገራል። ምዕራባውያን ሀገራት ማዕቀብ በመጣል የሩሲያን የጦር መሳሪያ ማምረት አቅም ለማሽመድመድ ቢሞክሩም ቻይናና ኢራን ብለውም ሰሜን ኮሪያ የጦር መሳሪያዎችን በመለገስ እየረዷት እንደሆነ ይታወቃል።
የኢራን ለሩሲያ የሚደረግ የጦር መሳሪያ ድጋፍና የዩክሬን በመካከለኛው ምስራቅ ከሚገኙ ሀገራት ጋር የመከላከያ አጋርነት መፍጠር ናቸው። ኢራን በሺዎች የሚቆጠሩ ሻሂድ ተዋጊ ድሮኖችን ብሎም ቴክኖሎጂዎችን ለሩሲያ አሳልፋ በመስጠት በዩክሬን የሲቪል መሰረተ ልማቶች ላይ ጥቃት እንዲፈጸም አድርጋለች ሲል የዩክሬን መንግስት ይከሳል። የዲፕሎማሲ መራራቅን ስንመለከት ዩክሬን በግንኙነታችን ላይ ከፍተኛ ጉዳት ደርሷል በማለት የኢራን አምባሳደር ከሀገሯ ማስወጣቷ ይታወሳል። የኢራንን ባለስልጣናት ዩክሬንን በምላሹ ይተቻሉ። የመካከለኛው ምስራቅ ትብብራቸው ደግሞ ዩክሬን በጦር ሜዳ ካበተችውን የድሮን መከላከልና ማክሸፍ ልምድ ለሳውዲ አረቢያ፣ ለኳታርና ለተባበሩት አረብ ኤሚሬትስ በማካፈል ከኢራን ለሚሰነዘር የአየር ዛቻ መከላከያ አጋርነት ፈጥራለች። መጀመሪያ ላይ የኢራን ግጭት ተጽዕኖ ለዩክሬን እጅግ አሉታዊ ይመስል ነበር። የዶናልድ ትራምፕን ትኩረት ከሞስኮና ከኪየቭ የሰላም ጥረቶች ዙር ከማድረጉም ባሻገር በፍጥነት ባዶ የሆነውን የሩሲያ ካዝና በገንዘብ እንዲሞላ ተስፋ ተጥሎበት ነበር። የመካከለኛው ምስራቅ ነዳጅ የያዙ መርከቦች የሆርሙዝ ሰላጤን በማቋረጥ ዓለም አቀፍ ደንበኞችን ማግኘት ስለማይችሉ ሞስኮ በከፍተኛ ዋጋ ብዙ ነዳጅ ለተጨማሪ ሀገሮች መሸጥ ትችላለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በመጋቢት ወር ሳውዲ አረቢያ ያቀኑት አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ በኋላ ነበር። በእርግጥ የእሳቸው ጉብኝት ያልተጠበቀ እንደነበር ይታወሳል። የዩክሬን ከሩሲያ የተከፈተባትን ጦርነት እየመከቱ ያሉት ዜሌንስኪ ወደ ባህረ ሰላጤ የተጓዙት አገራቸው በጦር ሜዳ ላይ ያከበተችውን የድሮን መከላከል አቅም በይፋ ለማሳየት ነበር። ዩክሬን በቅርቡ በኢራን ሚሳኤሎችና ድሮኖች ጥቃት ለደረሰባቸው ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኳታር የድሮን ልምድና ቴክኖሎጂን ለማካፈል አቅደው ነበር ወደ ስፍራ የተጓዙ። ከዚህ በተጨማሪም ከሀገራቱ ጋር ያላቸውን ጥምረት ለማጠናከር ብለውም ከሀብታሞቹ የአሜሪካ አጋሮች ጋር የንግድና የመከላከያ ስምምነቶችን በመፈራረም አብሮ ለመስራት ተስፋ ማድረጋቸውን በወቅቱ መናገራቸው ይታወሳል። የባህረ ሰላጤው ሀገራት ራሳቸው እንዲከላከሉ መርዳት እንፈልጋለን፣ ከሌሎች ሀገራት ጋር እንዲህ አይነት ሽርክና መመስረታችን እንቀጥላለን ሲሉ ዜሌንስኪ መናገራቸው ይታወሳል። ከሞስኮ በጣም ኃይለኛ መሳሪያዎች አንዱ በኢራን የተሰራውና ዝቅተኛ ዋጋ ያለው ሻሂድ 136 የጥቃት ድሮን ብለውም በዚህ ድሮን ላይ ተመስርቶ የተሰራው ኢራን የተሰኘው ሰው አልባ አውሮፕላን ይጠቀሳል። ሻሂድ ከ80,000 እስከ 130,000 ዶላር ሲያስወጣ ዜሌንስኪ እስከ 10,000 ዶላር ወጪ በሚደረግበት መሳሪያ ሊጠለፍ እንደሚችል ተናግረዋል። ይህም በሚሊዮን የሚቆጠር ዶላር ከሚያወጡት ባህላዊ አየር መቃወሚያና ሚሳኤሎች አንጻር በጣም ርካሹ ነው። በሩሲያ ድሮን ስጋት ውስጥ የወደቁ በርካታ የአውሮፓና የኔቶ አባል ሀገራትም ትኩረት እየሰጡት መጥተዋል። የመካከለኛው ምስራቅ ሀገራት ራሳችንን ለማጠናከር እድል እንዲሰጡን እንፈልጋለን ሲሉም ዜሌንስኪ በቅርቡ ለፈረንሳይ ጋዜጣ ለሞንዴ ተናግረዋል። እኛ የሌለን የተወሰነ የአየር መከላከያ ሚሳኤሎች ያሏቸው በዚህ ዙሪያ ስምምነት መድረስ ነው የምንፈልገው ሲሉም ተደምጧል። ዩክሬን ከኢራን ግጭት በአገር ውስጥ የምትጠቀመውን ቁልፍ ትምህርት ወስዳለች። ይህም የጠላትን የነዳጅ ኤክስፖርት ተቋማት ማጥቀት የሚያስከትለውን ትልቅ ተጽዕኖ ነው። የሩሲያ የኤነርጂ መሰረተ ልማቶች በዩክሬን በተመረቱ የረጅም ርቀት ድሮኖች ቅድሚያ ኢላማ እየተደረጉ መጥተዋል። እንደ ዜሌንስኪ ገለጻ ከሆነ ሩሲያ በቅርቡ በዓለም አቀፍ የነዳጅ ዋጋ ጭማሪ ቢኖርም በኤነርጂ ዘርፉ እስከ ቢሊዮን ዶላር የሚደርስ ወሳኝ ኪሳራ እየገጠማት መጥቷል። የድፍድፍ ነዳጅ ኤክስፖርት መረጃ እንደሚያሳየው ከዋጋ ጭማሪ ጎን ለጎን አሜሪካ የሩሲያ ነዳጅ በሚገዙ ሀገሮች ላይ የጣለችው ማዕቀብ በማላላቷም የሩሲያ ገቢ በኢራን ጦርነት ሶስተኛ ሳምንት በ2.3 እጥፍ ጨምሯል። በአራተኛው ሳምንት የዩክሬን ድሮን በኤነርጂ መሰረተ ልማት ላይ ባደረሰው ጥቃት የሩሲያ ገቢ በ1 ቢሊዮን ዶላር ቀንሷል። ይህም ካለፈው ትርፍ 2/3 ያክል ቀንሷል። የኢራን ጦርነት ውጤት ለዩክሬን የሰጠው ሌላኛው ጥቅም ኪየቭ በሚመጣው ዓመት ወታደራዊ መሳሪያዎችን ለመግዛትና ለማምረት በአስቸኳይ እንደሚያስፈልጋት የገለጸችውን 90 ቢሊዮን ዩሮ ብድር በመጨረሻም በአውሮፓ ሕብረት መፈቀዱ ነው። በኢራን ጦርነት የዩክሬን ሚና Більше 10 країн звернулись до нас за підтримкою в захисті від шахедів, іранських ударних дронів. ዩክሬን በመካከለኛው ምስራቅ ለሚገኙ በርካታ ሀገራት የአየር መከላከያ ባለሙያዎቿን በመላክ በቅርቡ በተቀሰቀሰው ቀጠናዊ ግጭት የኢራን ድሮኖች ተመትተው እንዲወድቁ ማገዟን ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት ጋዜጣዊ መግለጫ አሳውቀዋል። ፕሬዝዳንቱ እንዳሉት ዩክሬን በጦርነቱ ካካበተችው ልምድ በመነሳት ሻሂድ የተሰኙትን የኢራን ድሮኖች እንዴት በጸረ አየር ሚሳኤል መምታት እንደሚቻል ለሌሎች ሀገራት በተግባር አሳይተናል ሲሉ ተደምጠዋል። የእርምጃም ተራ የስልጠና ተልዕኮ ሳይሆን አገራቱ ውጤታማ የሆነ የአየር መከላከያ ስርዓት እንዲገነቡ ለማገዝ የታለመ መሆኑን ዜሌንስኪ ገልጸዋል። ዩክሬን ከሩሲያ ጋር በምታደርገው ጦርነት የኢራን ድሮኖች በመመከት ረገድ ያካበተችው ከፍተኛ የቴክኒክ ብቃት አሁን ላይ ለሌሎች ሀገራት ደህንነት ዋስትና እየሆነ መምጣቱን የፕሬዝዳንቱ ንግግር አመላክቷል። ይህ ስኬት ዩክሬን በዓለም አቀፍ የጦር መሳሪያ ቴክኖሎጂና ስልት ረገድ ያላትን ተጽዕኖ ፈጣሪነት ይበልጥ አጉልቶታል ነው የተባለው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ 200 የሰው አልባ አውሮፕላን ባለሙያዎቻቸውን በመካከለኛው ምስራቅ እንደሚገኙ አልሸሸጉም። የኢራንን የድሮን ጥቃት ለመመከት ባለሙያዎቹ ወደ ቀጠናው ተልከዋል ያሉት ዜሌንስኪም በአነስተኛ ወጪ የሚሰሩ ሰው አልባ አውሮፕላኖች ዘመናዊ ጦር ስርዓትን ቀይረውታል ሲሉም ተደምጧል። በማሳያነት የኢራን ድሮኖች እስከ 50,000 ዶላር ሲፈጁ እነዚህን ድሮኖች ለመከላከል ደግሞ አሜሪካና አጋሮቿ እስከ 4 ቢሊዮን ዶላር የሚያስወጡ ሚሳኤሎችን ይጠቀማሉ የሚለውን አንስተዋል። ሩሲያ የድሮንና የሚሳኤል ጥቃቶችን በተደጋጋሚ የሚያደርሱባቸው ዜሌንስኪ ዘመናዊ ጦርነት ላይ ድሮኖች ያላቸውን ከፍተኛ ወታደራዊ ሚና እረዳዋለሁ ሲሉ ተደምጠዋል።
ቴህራን ሻሂድ የተሰኙ ድሮኖችን አሳልፋ በመስጠት ዩክሬን ላይ ጥቃት እንዲደርስ እያደረገች ነው በሚል ዘለንስኪ በተደጋጋሚ ይወቅሳሉ። እዚህ ነው የቴህራን ድሮኖች የሚፈጽሙትን ጥቃትና የሚደርሱን ጉዳት ኪየቭ ረዳዋል የምትለው። ድሮኖቹን በቀላሉ መከላከል ስለሚቻልበት ሁኔታም የልምድ ማጋራት ስራን ባለሙያዎቹ በመካከለኛው ምስራቅ ይሰራሉ ተብሏል። ሩሲያ ባለፉት 4 ዓመታት ውስጥ በ10 ሺዎች የሚቆጠሩ ኢራን ሻሂድ ድሮኖችን በመጠቀም በኪየቭ ላይ መጠነ ሰፊ ጉዳት አደርሳለች። ይህም ዩክሬን እነዚህን ድሮኖች የመከላከል ረጅም ልምድ እንዲኖራት ያደረገ ሲሆን ይህን ድጋፍ እንድትሰጥም ለመመረጧ ምክንያት ሆኗል። ዩክሬን በአሁኑ ወቅት የዓለምን የአየር መከላከያ ስሌት የቀየረና በአነስተኛዎች ውድ የሆኑ ድሮኖችን መጥቶ የሚጥል ቴክኖሎጂን ፈጥራለች። ኢራን ለአሜሪካና ለእስራኤል ጥቃት ምላሽ ለመስጠት በዩክሬን ምድር ላይ የታዩትን አይነት አጥፊ ድሮኖችን በመካከለኛው ምስራቅ ሀገራት ላይ እየተኮሰች በመሆኑ የዩክሬን ድጋፍ ለቀጠናው ደህንነት ወሳኝ ሚና ይኖራል ተብሎ ተገምቷል። ኢራን ለሩሲያ የምታቀርባቸው ሰው አልባ አውሮፕላኖች የተባበሩት መንግስታት ድርጅት የጣለውን ማዕቀብ ይጥሳል ሲሉም ምዕራባውያን አጋሮች ከተናገሩት ጋር እንደምትስማማም ዩክሬን አሳውቃለች። ዩክሬን ሰው አልባ አውሮፕላኖችን ኢራን ሻሂድ 136 እንደሆኑ ለመለየት ችላለች ነው የተባለው። በሁለተኛ ዓለም ጦርነት ወቅት ራስን የማጥፋት ተልዕኮ ከፈጸመው ጃፓናዊ አብራሪ ነው ስሙን አግኝቶ ካሚካዜ ድሮን የተባለው። ያም ሆኖ ግን ኢራን ለሩሲያ ድሮን ማቅረቧን በተደጋጋሚ አስተባብላለች። ዩናይትድ ስቴትስ ግን ሩሲያ ከኢራን ሰው አልባ አውሮፕላኖችን መቀበሏን አጋልጣ ይህም ሩሲያ በመቶዎች የሚቆጠሩ የኢራን ድሮኖችን ለማስገባት ያቀደችው አካል ነው ስትል ተደምጣለች። ከኢራን ጋር ከድሮን ወይም ከባላስቲክ ሚሳይል ጋር ተያይዞ ግንኙነት ያላቸው አካላት ከቴህራን ወደ ሩሲያ በሚፈሰው የጦር መሳሪያ ውስጥ ግንኙነት ሊኖራቸው እንደሚችል ተገምቷል። የምዕራባውያን ተንታኞች እንደሚሉትም ሩሲያ ረጅም ርቀት ጥቃቶችን እንድትቀጥል ኢራን እየረዳቻት ነው ብለው ያምናሉ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ጆሴፕ ቦሬል እንዳሉትም የአውሮፓ ህብረት በኢራን ድሮኖች ላይ ማስረጃ እየሰበሰበ ይገኛል። ማዕቀቦችን ሊያጠናክሩ የሚችሉ እርምጃዎችን ለመውሰድ ዝግጁ ስለመሆናቸውም ጠቁመዋል። እንደ አውሮፓውያን አቆጣጠር በ2015 ከኢራን ጋር የተደረሰውን የኒውክሌር ስምምነት ለማድረስ የተጀመረው ድርድር ባለበት ቆሟል። የተጣለባትን ማዕቀብ ለማስነሳት ኢራን ከምዕራባውያን ጋር በደረሰችው ስምምነት መሰረት የኒውክሌር እንቅስቃሴዋን ለመገደብ ብሎም ዓለም አቀፍ ተቆጣጣሪዎች እንዲገቡ ለመፍቀድ ተስማምታ ነበር። ሆኖም ግን የስምምነት ባለመዝለቁ ከአሜሪካ ጋር እየተዋጋች ቀጥላለች። ዩክሬንን በድሮን የምታስደበድበው ኢራን After months of denial, Iran has finally admitted it supplied Russia with drones, but only before the war. ኢራን በቅርቡ 200 የሚጠጉ የአጭር ርቀት ተወንጫፊ ባላስቲክ ሚሳይሎችን ለማቅረብ ከሩሲያ ጋር ስምምነት ፈጽማለች በሚል ተከሳለች። 120 ኪሎ ሜትር ርቀት የሚጓዝና 150 ኪሎ ግራም አረሮችን መሸከም የሚችሉት ሚሳይሎች ፋስ 360 የሚል መጠሪያ አላቸው። እነዚህ ሚሳይሎች የሚተኩሱ በርካታ የሩሲያ ወታደሮች በኢራን ውስጥ መሰልጠናቸውን የአሜሪካ የስለላ ድርጅት ገልጿል። እነዚህን ወታደሮችም በመጪው ህዳር አካባቢ በዩክሬን ውስጥ እንደሚሰማሩ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን ገልጸዋል። ፋስ 360 ሚሳይሎች ሩሲያ ድንበር አቅራቢያ የሚገኙትን የዩክሬን ከተሞችና ኃይል ማመንጫዎች ያሉ ኢላማዎችን እንድትመታ የሚያስችሏ ሲሆን የረጅም ርቀት ተወንጫፊ ሚሳይሎች በአገሪቱ ውስጥ ዘልቀው በመግባት ጥልቅ የሆኑ ስፍራዎችን ትመታባቸዋለች ተብሏል። ፋስ 360 በአንጻራዊነት በቅርብ ርቀት የሚገኙ ኢላማዎችን ለመምታት ተመራጭ ናቸው ሲሉም በለንደኑ ኪንግስ ኮሌጅ የጦርነት ጥናት ክፍል ባልደረባ የሆኑት ዶክተር ማሪና ሜሮን ገልጸዋል። ሩሲያ የራሷ የሆኑ የእነዚህ ተመሳሳይ ሚሳይሎች የሏትም ሲሉም ዶክተር ማሪና ያስረዳሉ። የዩክሬን መንግስትና የምዕራባውያን ስለላ ኤጀንሲዎች ኢራን ከአውሮፓውያኑ 22 ጀምሮ ሻሂድ 136 የተባሉ ሰው አልባ አውሮፕላኖችን ለሩሲያ እያቀረበች ነበር ብለዋል። ሻሂድ 136 ከጫፉ ላይ አረር የተገጠመለት ሲሆን ጥቃት እንዲፈጽም ትዕዛዝ እስኪሰጠው ድረስ በኢላማው ላይ ሲያንዣብብ የሚቆይ ነው። የሩሲያ ኃይሎች እነዚህን ሰው አልባ አውሮፕላኖች በአንድ ጊዜ በከፍተኛ ቁጥር ማለትም መንጋ በሚባል ሁኔታ የዩክሬን አየር መቃወሚያን ለማወናበድ በከፍተኛ ቁጥር ያሰማራሉ። ሩሲያ የምታሰማራቸው የድሮን መንጋዎችም የዩክሬን አየር መቃወሚያ የበለጠ ፈንጆችን የሚሸከሙ ብሎም የከፋ ጉዳት በሚያደርሱት ክሩዝና ባላስቲክ ሚሳይሎች እንዳይቀለበሱ ሽፋን ለመስጠት ነው። የኢራን መንግስት በበኩሉ ለሩሲያ የሰጣቸው ሰው አልባ አውሮፕላኖች ጥቂት እንደሆኑና ይህም ከጦርነቱ በፊት የተከናወኑ ስለመሆናቸው ይገልጻል። ነገር ግን አሜሪካና የአውሮፓ ህብረት ኢራን በተደጋጋሚ ለሩሲያ ድሮኖችን ትልካለች ሲሉ ይከሳሉ። ከዚሁ ጋር ተያይዞም የአውሮፓ ህብረት በሚመለከታቸው ሰዎችና ኩባንያዎች ላይ ማዕቀብ መጣሉ ይታወሳል። ምኑም ያለየለት ጦርነትና ድርድሩ። ፕሬዝዳንት ዶናልድ ትራምፕ ኢራን ላይ የሚፈጸም ድብደባ እንዲቆም ያደረጉት ለዲፕሎማሲ ተጨማሪ ጊዜ ለመስጠት መሆኑን በመንግስታቱ ድርጅት የአሜሪካ አምባሳደር አስታውቀዋል። አምባሳደር ማይክ ዋልዝ ለፎክስ ኒውስ በሰጡት ቃለ ምልልሳቸው ፕሬዝዳንቱ ለንግግር የተወሰነ ቦታ ለመስጠት ጥቃት እንዲቆም ማድረጋቸውን ተናግረዋል። ነገር ግን የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ሀገራቸው ከአሜሪካ ጋር መልእክቶችን መለዋወጧን ጠቅሰው በአሁኑ ወቅት መደበኛ የሆነ ድርድር እየተደረገ አለመሆኑን ተናግረዋል። Iran says the United States is struggling to find a way out of the conflict with Tehran. Foreign Ministry spokesperson Esmail Baghaei. ኢስማኤል ባጋይ ቴህራን አሁን ቅድሚያ የምትሰጠው ሉዓላዊነቷን መከላከል፣ የግዛት አንድነቷን ማስከበርና ለህዝቧ መብት መቆሙን ገልጸው ወደ ድርድር ፈጥነው እንደማይገቡ ተናግረዋል። ቃል አቀባዩም ዋሽንግተን ዲፕሎማሲን በወታደራዊ እርምጃ ውድቅ ታደርጋለች ሲሉ የኮነኑ ሲሆን አሜሪካ ወደ ድርድር ለመመለስ ያለውን ሁኔታ ብላሽተዋለች ብለዋል።
ባጋይ ከአውስትራሊያው ORF ጋር ባደረጉት ቃለ ምልልስ መልእክቶችን እየተለዋወጥን ነው፣ ነገር ግን አሁን ቅድሚያ የምንሰጠው ለኢራን ሉዓላዊነት፣ ለግዛት አንድነትና ለሕዝቧ መብት መከበር ነው ሲሉ ተደምጠዋል። የቃል አቀባይ አስተያየት ምንም እንኳን በአሜሪካና በኢራን መካከል መደበኛ ድርድር ባይጀመርም ቀጥተኛ ያልሆነ ግንኙነት ስለመካሄዱ ግን ጠቁሟል። ከዚህ ቀደም ቀጠናዊ አደራዳሪዎቹ ፓኪስታንና ኳታር በሁለቱ ሀገራት መካከል ያለውን የመልእክት ልውውጥ በማቀላጠፍ ረገድ ሚና ነበራቸው። የውጭ ጉዳይ ሚኒስትር ቃል አቀባይ አስተያየት የተሰማው አሜሪካ ለ2 ሳምንት ስታካሄድ የነበረውን ጥቃት ማስቆሟን ከገለጸች በኋላ ነው። የጥቃቶቹ መቆም ዳግም ዲፕሎማሲ ግንኙነት ሊጀመር ይችላል የሚል ተስፋን አጭሯል። ይሁን እንጂ በካስፒያን ባህር ሌላ የጦርነት ግንባር መከፈቱ አስከፊ መዘዝ ሊያስከትል ይችላል የሚል ስጋት ደግኗል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።